ሰው ማክበር መድኃኔዓለም ያውቅበት አፈሩን እምነት እያረገ ውሃውን ጸበል እያረገ እንጨቱን ታቦት እያረገ ያከብራል አያከብርም? ያከብራል። አዎ ሰው እንደሚያከብርማ እንጨቱ ተቀርጾ እኮ ታቦቱ ነው። የእግዚአብሔር የክብሩ ማረፊያው ነው። እግዚአብሔር እንኳን ሰው ውሃውን፣ እንጨቱን፣ እሳቱን ያከብረዋል። ላክብረው ካለ ያከብራል። ሰው ማክበር መድኃኔዓለም ያውቃል። አለን ማለት አይደለም። ወውሃቦሙ ንዋዮ ይትገበሩ ቦቱ ወጥተው ወርደው ሊያጠፉበት ገንዘቡን ሰጣቸው። እሺ ሆረ የተባለ ሩቅ አገር ሄደ የተባለ እርገቱ ነው። የክርስቶስ እርገቱ ሆረ ይባላል። ገንዘብ ሰጣቸው። ገንዘቡን ሰጣቸው። ገንዘቡን ምን አላቸው ያልኳችሁ? በጣም ጥሩ። ገንዘቡን ሰጣቸው። አንድ ጥያቄ ልንገራችሁ። ክህነት የማን ገንዘብ ነው? እያንዳንዷን ፍች መያዝ አለባችሁ። እንቡዘ ልቡናችሁ ምስጢር እንዳያልፋችሁ ማለት እያንዳንዷ ቃል እንዴት እንደምትፈታ ማየት አለባችሁ። ገንዘቡን ሰጣቸው። አሁን ሶስት ነገር የተረጎምኩላችሁ ምንድን ነው? ባሮቹ፣ ከዚያስ ጠራቸው፣ ሁለት፣ ሶስተኛስ ገንዘቡን። ገንዘባቸውን አይልም፣ ምኑን ነው ያለው? ክህነት የማን ገንዘብ ነው? ቤተክርስቲያን የማን ገንዘብ ነው? አሁን ክህነት የእግዚአብሔር ገንዘብ ሆኗል። የማን ሆኗል? የሰውየው ነው። እየተሸጠ ነው ለማለት ፈልጌ ነው። ይሸጣል። የክርስቶስ ስለሆነ በክህነቱ አንድ ሰው መኩራት አይችልም። ድምፀኛ ቀዳሽ ሊሆን መኩራት አይችልም። እኔ ይሄንን አላደርግም ማለት አይችልም። ለምዕመናን ይሄን አላደርግም፣ ለቤተክርስቲያን ይሄን አላታዘዝም፣ ማን ያዘኛል እኔን ማለት አይችልም። ያንተ ነገር የለህም፣ የክርስቶስ ነው። ክህነቱን የሰጠህ ሊቀ ካህናት ኢየሱስ ክርስቶስ ሙቶ ነው የሰጠን። ሁላችን በሞቱ የሰጠን ክህነት ስለሆነ ይህን ክህነት ለማምጣት እኛ ምንም አልሆንም። ክርስቶስ ግን ደም ከፍሎበታል። ስለዚህ ገንዘቡ የክርስቶስ። አሁን እኮ የሚገርመው እንደዚህ ካላችሁ የማይስተካከል ከሆነ ከነገሩ ጀምሮ ቅዳሴውን አንቀድስም። ክህነቱን የማን አደረገው ማለት ነው? የራሱ አደረገው፣ ጭሱ አንቀድስም። ከዚህ በኋላ ደሞዛችን ካልተስተካከለ እኛ አንገባም። ምዕመናን እስቲ ገብተህ ትቀድስበት እንደሆነም አያለው። ወይ ጥጋ ማለት ነው። የራስህ ክህነት ማለት አጎታ ያወረሰ መሰለህ? እንደዚህ የሚለውን ሰውዬ ነው እናንተ ነገር። ክህነቱ እኮ የክርስቶስ ነው። የክርስቶስ ከሆነ በክርስቶስ ክህነት አይኮራበትም፣ አንታበይበት። የኛ አይደለም፣ ጥሪታችን አይደለም፣ እናት አባት ያወረሰን አይደለም፣ የክርስቶስ የክርስቶስ ስለሆነ ክርስቶስ በሰጠን ነገር እንደፈለግ ያዘናል። ንዋዮን 5 መክሊት የሰጠው አለ፣ 2 መክሊት የሰጠው አለ፣ 1 መክሊት የሰጠው አለ። 5 መክሊት የተሰጠው የተባለው የመጀመሪያዎቹ ጳጳሳት ናቸው ብለውናል አባቶቻችን። ባለ 5 መክሊት ናቸው። ስለዚህ አያችሁ ጳጳስ ብዙ ሰው ነው ማለት ነው። እኔ እኮ ጳጳስ አከብራለሁ ስላችሁ እንዲሾሙ ምን የሚሾሙ እንዲያቀርቡ እያለ ጳጳስ 5 ሰው ነው ማለት ነው። የመጀመሪያ ምዕመን ነው አይደል? ምዕመን አይደለም እንዴ? ጳጳሱ ምዕመን አይደሉም ናቸው እንጂ እንዲያውም እኮ ዲቁና ያስጨመረቻቸው ዋናይቱ መሰረት ምንድን ነው? ምዕመንነት። ጳጳሱ ምዕመን ናቸው። ቀጥሎ ምንድን ናቸው? ዲያቆን ናቸው አይደሉም ነው? ቀጥሎ ምንድን ናቸው? ቄስ ናቸው። ከዚያ ቀጥሎ ደግሞ ምንድን ናቸው? ጳጳስ ናቸው። ከዚያ ሊቀ ጳጳስ ናቸው። 5 ሊቀ ጳጳሱ 5 ጸጋ ነው። ምንነት፣ ምዕመንነት፣ ዲያቆንነት እና ቅስና፣ ጳጳስ፣ ሊቀ ጳጳስ። እውነት ለመናገር የፈለገ ነገር ባይና በሰማ እኔ ጳጳስ በስብከት ቀርቶ በምንም ለመሳደብ አፌ የማይደፍር ለዚህ 5 ነገር የተሸከመ ሰውዬ ይህን ይፈራል። እግዚአብሔርን ነው የምፈራው። 5 ሰው እኮ ነው የሚመጣው አንድ ጳጳስ ሲመጣ ማለት ነው። አንድ ሰው አይደለም። ይህ ሁሉ ጸጋ ያለው ጳጳሱ ቄስ ናቸው ቢሏል። ታዲያ የተረፋቸውን ይናኛሉ አለ ነው የተባለ ሰውየው። ጳጳሱ ቄስ ናቸው ቢለው የተረፋቸውን ይናኛሉ። ለሰው እየሰጡት መስሎ እንኳን ለሳቸው ብሎ
ስለዚህ ክርስቶስ በእነሱ አድሮ እጅ ጭኖ ሰው የሚባርክባቸው የሚያከብርባቸው የአምስት መግሊት አለ። ግን ከዚህ ውስጥ ስለዚህ ጳጳስ ሲኮን ጥያቄው በአምስት መንታ ነው ማለት ነው። ገባችሁ አይደለም? መልሶ ደግሞ በምን ይጠይቃሉ? በምዕመንነት። ቀጥሎ ምን ይጠይቃሉ? በዲቁና ይጠይቃሉ። ቀጥሎ በምን ይጠይቃሉ? በቅስና ይጠይቃሉ። ቀጥሎ በምን ይጠይቃሉ? በጳጳስነት ይጠይቃሉ። ቀጥሎ ምን ይጠይቃሉ? ጥያቄው አምስት ነው። ስጦታው ሲጨምር ጥያቄው ይጨምራል። ዝም ብሎ እየሮጡ ዶረ ጳጳስ አምስት ሰው ከሆነማ እኔም ልሁን አይደለም። አምስት ጸጋ እንደተሰጠ ጥያቄህም አምስት ነው። አምስት በአንጻሩ እሳ ደግሞ ጥምቀተ ክርስትና አላቸው፣ ሰይመ ዲያቆን አላቸው፣ ሰይመ ጳጳስ አላቸው፣ ማስተማርና ማቁረብ አላቸው። ጥምቀተ ክርስትና ምዕመንነት አላቸው፣ ዲያቆን ይሾማሉ፣ ቄስ ይሾማሉ። ሶስት ሆነ አይደል? ከዛ ምን አላቸው? ማስተማርና ማቁረብ አላቸው። ማስተማርና ማቁረብ ገባችሁ አይደለም? ስለዚህ ጳጳስ አስተማሪ ነው ማለት ነው። እስቲ ጳጳስ አስተማሪ ነው በሉ ንገሩኝ እንጂ። ጳጳስ ቢሮ ቁጭ ብሎ የሚውል አይደለም። ጳጳስ ማናጀር አይደለም። ጳጳስ መምህር፣ ጳጳስ ስራ አስኪያጅ አይደለም። ጳጳስ መምህር። የመጀመሪያዎቹ ጳጳሳት እነማን ናቸው? ቅዱሳን ሐዋርያት። ምንድን ናቸው? መምህራን አይደሉም? ጵጵስና ሰጥቶ ምንድን ያላቸው? ሂዱና አንዳንድ ቢሮ 12 ቢሮ ስሩና የቢሮአችሁ ቁጭ በሉ አለች። ምንድን ያላቸው? አስተምሩ ነው ያላቸው። ጳጳስ ካስተማረ ክርስቶስ ይረዳዋል። ማስተማር አለበት ቀጥ ብሎ ማለት ነው። በዚህ የምናደንቃቸው የግብፁ ፓትርያርክ አቡነ ሽኖዳ በደንብ ይደነቃል። እንዲያውም ፓትርያርክ ሲሆኑ እንዲያውም እርስዎን አንወደዎትም አላቸው። ተሰብስቦ ለምን ሲባል ረቡ የሚያስተምሩን ጉባኤ ይቋረጥብናል። ከዛ ምንድን ነው ያሉ መሰላችሁ? ልጆቼ ሐዋርያትም እኮ ጳጳስ ናቸው፣ ፓትርያርክ ናቸው። ታዲያ እያስተማሩ አይደለም የሞቱት? እኔም እስከምሞት ድረስ ወንጌልን አላቋረጥም ነበር። እዚህ ማስተማር የጳጳስ ህዝቤ እውቀት